በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። አሜን። እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ያው አሁን የምንቀጥለው ትምህርት የማቴዎስ አንድምታ ይሆናል። ያው ይህ ትምህርት ለአንድምታ ትምህርት የመጀመሪያ ትምህርት ነው የሚሆነው። የአንድምታ ትርጓሜ አንዱ ቤተክርስቲያናችን የሚሰጥበት የትምህርት ዘይቤ ነው። ስለዚህ አንደኛው የመጽሐፍ ቅዱስ አንድምታዎች ያው እያንዳንዱን መጽሐፍ ቅዱስ 81ዱ የራሱ የሆነ አንድምታ አላቸው። አንድም እያለ የሚወርደው የትርጓሜ ስልት ማለት ነው። የትርጓሜ ስልት መሰረት ሁሉም የራሳቸው አላቸው። ስለዚህ እሱን ትምህርት ነው እንግዲህ የምንጀምረው። ቀጣይ የሚኖረው የማቴዎስ አንድምታ፣ ዮሐንስ አንድምታ በሁለት ክፍል ሳልሳይ እና ራብዓይ ላይ የሚሰጥ ይሆናል። ያው እንደ መነሻ የሚሆኑ ናቸው። 81ዱም መጽሐፍ ቅዱስ የራሱ የሆነ ትርጓሜ ስላላቸው እነሱ ትርጓሜዎችን ማወቅ ማንበብ በስፋት ያስፈልጋል። ይህ ትምህርት የሚሰጠው በጉባኤ ቤት ነው እና ያው በሰንበት ቤት የሚሰጠው መነሻውን መግቢያውን ተማሪው አንድምታ መጽሐፍትን እንዲያነብ ለማድረግ የሚያግዝ እንጂ አሁን ማቴዎስ አንድምታ ስንል በአዲስ ኪዳን ጉባኤ ቤት በመጽሐፍ አዲሳት ውስጥ የሚሰጥ ነው ማለት ነው። የአዲስ ኪዳን ጥናት ውስጥ የሚሰጥ ነው። እዚህ የምናየው በሳልሳይ ትምህርት ውስጥ የማቴዎስ ወንጌል አንድምታ አንድን ነው የምናየው። ከምዕራፍ 1 እስከ ምዕራፍ 6 ያለውን ነው የምንመለከተው። ከምዕራፍ 1 እስከ ምዕራፍ 6 ያለውን ትርጓሜ ብቻ ነው የምናየው። ከዛ ራብዓይ ላይ ደግሞ ከምዕራፍ 7 እስከ ምዕራፍ 12 ማለት ነው። ስለዚህ በሁለት ዓመት ትምህርት ውስጥ 12 ምዕራፍ የምንመለከተው ማለት ነው። ያው ዋና ዋናዎቹ የሚገኙት እስከ ምዕራፍ 12 ድረስ ነው። ከዚያ በኋላ ራሱን እየደገመ ታሪክ ያለ ነገሮች ናቸው ያሉት እና እንደ መነሻ ለማንበብም እንዲረዳ ትርጓሜ ስንመለከት ሁለት ክፍል አድርገን ነው ማቴዎስ አንድምታ አንድ ስንል ከምዕራፍ 1 እስከ ምዕራፍ 6 ድረስ ያለውን ነው የምናየው። እንደ መግቢያ የምናየው ትርጓሜ አይነት፣ የትርጓሜ ስልቶች፣ የትርጓሜ አይነት አለው ራሳቸው። የአንድምታ ትርጓሜስ መቼ ነው የተጀመረው? ብዙ አይነት ትርጓሜ ስላሉ የአንድምታ ትርጓሜዎች ወይም አሊጎሪካል ኢንተርፕሬቴሽን ተብሎ የሚጠራው ማለት ነው። ይሄ አሊጎሪካል ኢንተርፕሬቴሽን ወይም ትርጓሜ የአንድምታ ትርጓሜዎች መቼ ነው የተጀመሩት? በእኛ በሀገራችንስ እንዴት ነው አንድምታ ትርጓሜዎች የሚታዩት? ያው ቅዱሳን መጽሐፍት ከተጻፉ በኋላ በመንፈስ ቅዱስ መሪነት አባቶቻችን ለእያንዳንዱ ሚስጥር ከሌሎች መጽሐፍቶች ጋር አስማምተው ሚስጥሮቹን ያስቀመጡበት ነው የአንድምታ ትርጓሜ የምንላቸው። ስለዚህ እነዚህ የአንድምታ ትርጓሜዎች በሙሉ የሚኖራቸው ይዘት ምን ይመስላል የሚለውን ነው የምንመለከተው መግቢያው ላይ። ከዚያ ባሻገር ደግሞ አራቱ ወንጌላውያን ያው አዲስ ኪዳን ስንመለከት አዲስ ኪዳን መጽሐፍት በአምስት ክፍል የተከፈለ ነው። በአምስት ክፍል የተከፈለ ነው። የወንጌል ክፍል አለ። የማቴዎስ ወንጌል፣ የማርቆስ፣ ሉቃስ እና ዮሐንስ ወንጌል። የታሪክ ክፍል ብቸኛው የሐዋርያት ስራ፣ የመልእክታት ክፍል የቅዱስ ጳውሎስ 14ቱ መልእክታት፣ የቅዱስ ጴጥሮስ 2ቱ መልእክታት፣ የያዕቆብ መልእክት፣ የይሁዳ መልእክት፣ እንደዚህ ደግሞ 3ቱ የዮሐንስ መልእክቶች እነዚህ የመልእክታት ክፍል ናቸው። በዚያም ብቸኛው የአዲስ ኪዳን የትንቢት መጽሐፍ ደግሞ ዮሐንስ ራዕይ አለ። ለብቻቸው የሚታተሙ 8 የስርዓት መጽሐፍቶች አሉ ማለት ነው። እያንዳንዳቸው አንዳንድ ጥራዝ ሆነው የሚታተሙ መጽሐፈ ዲድስቅልያ፣ መጽሐፈ ቀሌምንጦስ፣ መጽሐፈ ሲኖዶስ፣ መጽሐፈ ኪዳን ቀዳማዊ እና ኪዳን ካልዕ፣ መጽሐፈ ሀብትሉይ፣ ስርዓተ ጽዮን እያሉ የሚጠሩ 8 የስርዓት መጽሐፍቶች እነዚህ የአዲስ ኪዳን መጽሐፍቶች ናቸው። 35ቱ የአዲስ ኪዳን መጽሐፍት ማለት ነው። ስለዚህ እያንዳንዳቸው የራሳቸውን ትርጓሜ ያላቸው። ከነዚህ ውስጥ አራቱ ወንጌላውያን፣ ወንጌል ማለት የምስራች ነው። ስለዚህ የምስራች የሆነውን የተናገሩት አራቱ ወንጌላውያን ያሉ ለምን አራት ሆኑ የሚለውን እንመለከታለን። ያው አመራረጣቸውም 2 ከአርድእት 2 ከሐዋርያት ነው።
ቅዱስ ማቴዎስ እና ቅዱስ ዮሐንስ ከሐዋርያት ሲመረጡ ቅዱስ ሉቃስ እና ቅዱስ ማርቆስ ደግሞ ከአርድእት ተመርጠዋል ማለት ነው። ጌታችን ይከተሉ ከነበሩ 72 አርድእት ሁለቱ አስወጥተው ሐዋርያት ሁለቱን መጽሐፍት እንዲጽፉ አድርጓቸዋል ወንጌላውያንን። በዚህ ወንጌላውያን አራት ለምን ሆኑ? ምሳሌያቸው እያንዳንዳቸውን እንመለከታለን ማለት ነው። አራት የሆኑበት ምክንያት በዚያን ባሻገር ደግሞ ራሱን የቻለ መቅድም ወንጌል የወንጌል መቅድም በጉባኤ ቤት ራሱን የቻለ 8 ጉባኤ ነው ያላቸው። ጉባኤ እያለ ነው ወንጌል ቅዱስን ያው አንድምታ ትርጓሜ ስትማሩ የወንጌል ቅዱስን የወንጌል አንድምታ መጽሐፍቶችን መያዝ ይጠበቅብናል። እዚህ እሱን እያያዝን ያነበብን ብንማር ይበልጥ ግልጽ ይሆንልናል እና ስለዚህ መቅደመ ወንጌል ሰው በጉባኤ ቤት 8 ጉባኤ የሚፈጀው ያ ደግሞ እያንዳንዱ ሰፊ ትምህርት ነው። እኛ አጠር አድርገን መቅደመ ወንጌልን አይተነው ወደ ዋናው አንድምታ ትርጓሜ የማቴዎስ አንድምታ ትርጓሜ ለመቀጠል የሚያመቸው ዘንድ መቅደመ ወንጌሉን አጠር አድርገን ነው የምንመለከተው። በዚህ መቅደመ ወንጌሉ ላይ የተነሱ ቃላቶች አሉ። እያንዳንዳቸው እነሱን እንመለከታለን። ከዚያን የማቴዎስ ወንጌል ደግሞ ጸሐፊ ሐዋርያ ቅዱስ ማቴዎስ ነው። ስለዚህ ሐዋርያ ቅዱስ ማቴዎስ ታሪኩ ምን ይመስላል? ወንጌሉን ለምንድን ነው የጻፈው? የጻፈበት ዓላማው መቼ ነው የጻፈው? እንዴት ነው የጻፈው? እና የማቴዎስ ወንጌል ያው መጽሐፍ ቅዱስ ላይ ካልተማራችሁት የማቴዎስ ወንጌል የራሱ የሆነ አከፋፈል አለው። ስለዚህ አከፋፈሉ እንዴት ነው የሚከፈለው የሚለውንም እንመለከታለን ማለት ነው። እነዚህ ሁሉ በመግቢያ ውስጥ ነው የምናየው። ከዚያን ደግሞ ሰለስቱ ምዕት ለእያንዳንዱ ወንጌል መነሻ ይሆን ዘንድ የጻፋቸው ቃላቶች አሉ እና እነሱን እንመለከታለን። ለምሳሌ አሁን ዮሐንስ ወንጌል ሲጀምር በስርዓተ አብ ረድእ ትሩፍ ተናጋሪ አብ በመለኮቱ ዮሐንስ ወልደ ዘብዴዎስ ብሎ ጽፏሉ። እዚህ ጋር ደግሞ በስርዓተ ረድእ ማቴዎስ ወንጌላዊ፣ ማቴዎስ ሐዋርያ ወንጌላዊ ብሎ ማቴዎስ ወንጌልን ሲጀምሩ ሰለስቱ ምዕት ይሄን ቃል ጨምሮ ነው ማለት ነው ያስጀመሩት። ለእያንዳንዱ ያው መነሻ ይሆን ዘንድ ቃላት አስቀምጠዋሉ። እነዚያ ቃላቶች ምንድን ናቸው? ለምንስ ነው የተጻፈውም? ለመጨመር ስለምን አስፈለገ የሚለውን እንመለከትበታለን ማለት ነው። ከዚያን መግቢያው እስከዚህ ድረስ ካየን በኋላ ከመግቢያው በኋላ የሚኖረው ቀጥታ ወደ ምዕራፍ 1 ይሆናል። ምዕራፍ 1 ውስጥ ያው በአብዛኛው ልደቱ ለእግዚእነ ኢየሱስ ክርስቶስ ብሎ ነው የሚጀምረው። ስለዚህ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ይጀምራል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ሐረግ ብሎ ከቁጥር 1 እስከ ቁጥር 17 ድረስ የኢየሱስ ክርስቶስን ትውልድ ሐረግ 44 ትውልድ ቢሉ 45 ትውልድ ቢሉ 42 ትውልድ ቢሉ እየቆጠረ እየሰፈረ እየተረተረ እየዘረዘረ እያሳጠረም ያመጣዋል። ስለዚህ ይህን የትውልድ ሐረግ ውስጥ የተነሱት አባቶች እነማን ናቸው? ከዚያ ባሻገር በሉቃስ ወንጌል ምዕራፍ 3 ቁጥር 22 ጀምሮ ደግሞ ሌላ የትውልድ ሐረግ ይናገራል። እዚህ ጋር ሁለቱ ልዩነት አላቸው። ልዩነቱ እንዴት ነው የመጣው? በማቴዎስ ወንጌል አቆጣጠር 44 ትውልድ፣ በሉቃስ ወንጌል አቆጣጠር ደግሞ 64 ትውልድ ይሆናል። ማቴዎስ ሲቆጥር በሰለሞን ቆጥሯል። በሰለሞን ማለት ነው። የዳዊት ልጅ ሰለሞን ማለት ዳዊትን ወለደው ሰለሞንሃ ብሎ ይናገራል። ሰለሞንን ወለደ ብሎ ይናገራል ማቴዎስ ያመጣው። ሉቃስ ደግሞ ዳዊትን ወለዶ ናታንሃ ብሎ ናታንን ወለደ ብሎ በናታንና በሰለሞን ዳረግ ያመጣዋል። የሁለቱ ልዩነት ስለምን ተፈጠረ የሚለውን እንመለከታለን። ስለዚህ ምዕራፍ በሁለት መሰረታዊ ክፍል ነው የሚከፈለው። ቁጥር 1 እስከ ቁጥር 13 የኢየሱስ ክርስቶስ ትውልድ ሐረግ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ፣ ፋሬስ ኤስሮምን ወለደ እያለ የሚያመጣው ትውልድ ሐረግ እያንዳንዱ አባቶች እያነሳ 22ቱ አባቶችም ከዚያ በኋላ የተነሱትንም እያነሳ ይዘረዝራል። ከቁጥር 18 እስከ 25 ድረስ ደግሞ ያለው ስለ ክርስቶስ መወለድ የሚያነሳ ነው ማለት ነው። ስለዚህ ምዕራፍ 1 ሁለት መሰረታዊ ክፍሎች አሉት። ምዕራፍ 2 ስንመጣ ምዕራፍ 2
ያሉት ዋነኛው አንኳር ነገሮች ከክርስቶስ ልደት ጋር ተያይዞ የሚመጡ የሰብአ ሰገል መምጣት፣ የጌታ ወደ ግብጽ መሰደድ እያነሳ ስደቱን ነው በአብዛኛው የሚያነሳው። ከቁጥር 1 እስከ ቁጥር 11 ድረስ ያለው የሰብአ ሰገል መምጣት ነው። ከሩቅ ምስራቅ ነገስታት የአይሁድ ንጉስ ወዴት አለ እያሉ መምጣታቸውን አይቴ አሎ ከንጉሰ አይሁድ አይቴ አሎ ከንጉሰ አይሁድ እያሉ መጥቶ ሲመለሱ ደግሞ የአይሁድን አምላክ ሳይሆን አምላክን አግኝተ ነው አይተ ነው አምነንበት ተመለስን እያሉ መመለሳቸውን ያነሳል። ከቁጥር 12 እስከ ቁጥር 15 ደግሞ ያለው የጌታችን ወደ ግብጽ መሰደድ ነው። ከእሱ ጋር ተያይዞ ቁጥር 16 እስከ 18 ድረስ ያለው ስለ ህጻናት እልቂት እንደሚያነሳው የ144,000 እልፍ ህጻናት ማለት ነው 14,000 ህጻናት 14,000 እልፍ ህጻናት የተገደሉበትን የእሱን ታሪክ ያነሳል። ከዚያም በኋላ ሚጠተ ግብጽ ማለት ነው ከግብጽ መመለሱን ያነሳል ማለት ነው። ምዕራፍ 3 የምናየው ስለ ቅዱስ ዮሐንስ ስብከት ነው የመጀመሪያው። ከዚያም በኋላ ጌታችን መድኃኒታችን ክርስቶስ ጥምቀቱን ለእግዚእነ ኢየሱስ ክርስቶስ ነው እንመለከተው። ሁለት መሰረታዊ ታሪክ ነው ያለው። ምዕራፍ 4 ላይ ከቁጥር 1 እስከ ቁጥር 11 ድረስ ያለው የሚያትተው ስለማን ነው ስንል ስለ ጾሙ ለእግዚእነ ኢየሱስ ክርስቶስ ነው። ከዚያም ከቁጥር 12 እስከ 16 ወደ ቅፍርናሆም መሄዱን ይናገራል። ከዛ የመጀመሪያዎቹን ሐዋርያት ደቀ መዛሙርትን መጥራቱን ነው የሚያሳየው። ከቁጥር 17 እስከ ቁጥር 22 ድረስ ያለው ከቁጥር 25 23 እስከ 25 ድረስ ያለው ደግሞ ለሕሙማንን ያደረገው ታምራት ነው የሚያሳየው። ምዕራፍ 5 የእውነተኛው የክርስቶስ ተባይ ነው። ከምዕራፍ 5 አንስቶ እስከ ምዕራፍ 7 ድረስ ያለው ረጅሙ ስብከት ተብሎ የሚጠራው የተራራው ስብከት ዘሰርሞን ኦፍ ማውንት ብሎ የሚጠራው ቅዱስ ዮሐንስ አፈወርቅ የተራራው ስብከት ተብሎ የሚጠራው ነው። ረጅሙ ስብከት ነው። ጌታችን በተራራ ላይ ሆኖ ያስተማረው ትምህርት ማለት ነው። በዚህ እሱ የተራራው ስብከት ብለምንጠራው በዚህ ውስጥ ብዙ ትምህርቶችን አስተምሮበታል። በምዕራፍ 5 ላይ ስለ ሕግ ያስተማረው፣ ስለ ብሉይ ኪዳን መጽሐፍት ያስተማረው፣ ስለ ኦሪት እንደማታልፍ ያስተማረው ትምህርቶች አሉበት። ምዕራፍ 6 ስንመለከት ሙሉ ለሙሉ ስለ ትሩፋት ያስተማረው ትምህርት ነው። አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ጾምን፣ ስለ ሰማያት መዝገብ፣ የእግዚአብሔር መጋቢነት፣ ሁሉን ቻይነት ያስተማረው ነው ማለት ነው። ስለዚህ በጥቅሉ በሳልሳይ ትምህርታችን እነዚህን ስድስቱን ምዕራፍ ነው የምናየው ማለት ነው። ስድስቱን ምዕራፍ ነው የምናየው። ምዕራፉ ላይ ስንመጣ ያው እያንዳንዱ አንድም እያለ ስለሆነ የምንወርደው ብዙ ሀተታ፣ ብዙ ታሪክ፣ ብዙ ትርጓሜዎች ስላሉት ያው ስድስቱን ምዕራፍ ራሱ በመደበኛው ትምህርት ያው አንጨርሰውም። በመደበኛው ትምህርት ራሱ በሚቻለው ግን ባለን ጊዜ በመማማር እንሞክራለን ማለት ነው። ስለዚህ ለዛሬ መግቢያውን እንጀምራለን። ያው ጥንት የቀደሙ አባቶቻችን የትርጓሜ ትምህርት ቤትን ጉባኤ ቤት ይማሩታል። ጉባኤ ቤት ላይ ያው የብሉይ ኪዳን ጥናት አለ፣ መጋቢ ብሉይ ሆኖ የሚወጣው። የአዲስ ኪዳን ጥናት መጋቢ ሐዲስ ተብሎ የሚወጣው። ከዚያም መጽሐፈ ሊቃውንት፣ መጽሐፈ መነኮሳትን ተምሮ ደግሞ ሊቀ ሊቃውንት ተብሎ ይወጡበታል ማለት ነው። ስለዚህ ጥንት ብራና ዳምጠው ቀለም በጥብጠው በቃል የተማሩትን በጽሁፍ እያሰፈሩ አንድምታው ትርጓሜዎችን እኛ ትውልድ እንዲደርስ ያደረጉት በዚህ ምክንያት ነው ማለት ነው። ስለዚህ ቅዱሳን መጽሐፍትን ለማብራራት ቅዱሳን መጽሐፍት ለማብራራት የተቋጠረውን ለመፍታት የሚያገለግል ስልት ነው የትርጓሜ መጽሐፍት ስንል። ስለዚህ የአንድምታ ትርጓሜ ስንመለከት ሚስጥራትን ለመተርጎም ሚስጥራትን ለማብራራት የሚጠቅም ትምህርት ስለሆነ ያለምንም ጥርጥር ከዚህ የተነሳ ትርጓሜ ማወቅ መማር የግድ አስፈላጊ ስለሆነ መነሻ የሆን ዘንድ ያው እንደ ማቴዎስ አንድምታ ነው የምንጀምረው። እዚህ የማቴዎስ ወንጌል አንድምታ ያው እንደ መነሻ በማድረግ ነው ትምህርቱ የሚሰጠው። አንባቢ ያው የሆነ አስቀድሞ የመጽሐፍ ታሪኩን መቅድሙን ነገረ ምክንያቱን ጽሕፈቱን ሳይዝ ወይም ሳያውቅ ምልአተ ንባቡን የሚመለከት መኖር አይገባውም እና አስቀድማችሁ ማንበብ ይጠበቅብናል ማለት ነው። አስቀድመን ተዘጋጅተን ማንበብ
ይጠበቅብናል። ስለዚህ በዚህ ትምህርት ውስጥ የምናያቸው መነሻዎች እነዚህ ቢሆኑ በሚገባ ማጤን እንደሚገባ ያስረዳናል፣ መረዳት ይጠበቅብናል ማለት። ስለዚህ አንድምታ ትርጓሜ ለእናንተ አዲስ ስለሆነ እያነበበን ቢሆን ደግሞ የተሻለ መረዳትን ያመጣልናል ማለት ነው። የተሻለ መረዳትን ያመጣልናል። የትርጓሜው አስፈላጊነት ስንመለከት ያው ሰው ልጅ አስቀድሞ ሲፈጠር ባለ አእምሮ ባለ ማስተዋል አድርጎ ነው የፈጠረው። አዋቂ ብሩህ አእምሮ ያለው ሆኖ ተፈጥሮ ሳለ በኃጢአት ምክንያት ይህን የማስተዋል ጸጋ ይህን የማስተዋል ጥበብ ብሩህ አእምሮ ጨልሞ ጸጋው ተገፎ ተለይቶት ስላለ ተሰጥቶት የነበረው ጸጋ ተሰጥቶት የነበረው ክብር በማጣቱ የፈጣሪን ቃል መረዳት መገንዘብ አይቻለውም እና ሚስጥሩን መረዳት የሚቻለው ደግሞ በመማር እንዲሆን በጸጋ በእውቀት ሳይሆን ከእግዚአብሔር ጋር ባለ አኗኗር እንዲሆን ስለሆነ ቅዱስ በማቴዎስ ወንጌል ላይም ራሱ ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ስለዚህ አስቀድሞ አዳም ያውቅ ዘንድ የተሰጠው እውቀት በኃጢአት ምክንያት ተከፍሎ ስለመጣበት በቅድስና በሱታፌ አምላክነት የምናውቀው የምንረዳበት ሆኗል ማለት ነው። የምናውቀው ሆኗል እሱን። ስለዚህ መጽሐፍትን በጥሬ ቃሉ መረዳት አንችልምና ትስታላችሁ ሲለን የምናገኘው ይሄ ነው። ስለዚህም መጽሐፍትን ለማወቅ የእግዚአብሔርን ኃይልን ደግሞ ለመረዳት የመጽሐፍትን ሚስጥር ትርጓሜ ማወቅ ያስፈልጋል። ቅዱስ ጳውሎስ በቆሮንቶስ መልእክት ላይ ሲናገር ቃል ይገላል ትርጓሜ ያድናል ይላል። ቃል ይገላል ትርጓሜ ያድናል። ስለዚህ የአንድን ቃል ቀጥታ ትርጉሙን ሳናቀው ቀጥታ ቃሉን ብቻ ብንይዝ ብዙዎቹ መጽሐፍ ቅዱስ እንደሳቱት ሁሉ እኛም እንስታለን። አርዮስ እንግዲህ ምሁር የተባለ ጠቢብ የተባለ በወቅቱ ከነበሩትም እጅግ በትምህርቱ የሚታወቅ የነበረው ቀጥታ ጥሬ ቃሉን ነጠላውን ትርጉም ብቻ በመያዝ ሚስጥራዊ ትርጉሙን አንድምታዊ ትርጉሙን ሳይረዳው ጥበብ ፈጠረኒ የሚለው ጥበብ ፈጠረችን ብሎ ወልድ ጥበብ የተባለው ወልድ ነው። አዎ ክርስቶስ ጥበብ ይባላል። ክርስቶስ ፍጡር ነው ብሎ ለውጡ ስብሐትና እንዲወድቅ ሆነው በመጽሐፍ ቅዱስ ትርጓሜም ባለመረዳቱ ነው። ስለዚህ የእግዚአብሔርን ቃል መረዳት የምንችለው ወጥተን ወርደን በዓይን ታይቶ በእጅ የሚቀነጠስ አይደለምና እንደ ድንች እንደ ካሮት ተቆፍሮ ወጥቶ የሚበላ ነው። ስለዚህ ከውስጥ ነው ያለው ዋናው ፍሬ ሀሳቡ ከውስጥ ነው ያለው። ከላይ ስንመለከተው ምን ሊያል ይችላል? ላንረዳው እንችላለን። ከላይ ብንመለከተው ማለት ስለዚህ ሚስጥሩ አንድምታውን በሚገባ ማወቅ ያስፈልጋል ማለት ነው። ስጋዊ ምግብ እንኳን በእሳት በስሎ ሲበሉት ለሰውነት እንደሚስማማው ሁሉ መጽሐፍ ቅዱስን በትርጓሜ ተብራርቶ ሚስጥራት ተፈትቶ ቢማሩት በደንብ ይገባል፣ ለሕይወትም ተስማሚ ይሆናል፣ ሕይወትንም ያቀናል፣ መንፈስ ቅዱስን በእኛ ላይ እንዲያድር ያደርገዋል። እዚህ ዋነኛው ሚስጥር ትርጓሜ ያስፈለገበት ምንድን ነው ስንል ሰዎች አንዱ ከሌላው በብዙ መንገድ ይለያያሉ። በቋንቋ ይለያያል፣ ሀገር ባለው ባህል ይለያያል። ስለዚህ መጽሐፍ ቅዱስ የተጻፈው በእኛ ባህል አይደለም፣ በእኛ ቋንቋ አይደለም። መጀመሪያ የተጻፈው መጽሐፍ ቅዱስ በተለያዩ ቋንቋ ነው፣ በተለያዩ ባህል ነው። በእስራኤል ባህል ነው፣ በእስራኤል ቋንቋ የተጻፈው መጽሐፍት። ስለዚህ የእነሱን ባህል ማወቅ፣ የእነሱን ሴታቸውን ማወቅ፣ በእነሱ ቋንቋ የነበረው ያ ይዘት ምን ያህል ነው አንድ ቃል ይዞት ያለውን ቃል ወደ እኛ ስናመጣው እንዴት አድርገን ነው የምንፈታው የሚለው ትርጓሜ ነው የሚያስማማው ማለት ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚው ገብረ እግዚአብሔር ሰማይ ወምድረ ይላል። በቀዳሚው ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ የሚለውና በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል ውእቱ ቃል አበ እግዚአብሔር ውእቱ ወውእቱ አበ እግዚአብሔር ውእቱ በሚለው ቃል መካከል ላይ ሁለቱም ላይ ቀዳሚው የሚል ቃል አለ። በቀዳሚው ሁለቱም ጋር ያለው ቃላት አንድ ሆኖ ሳለ አንድ ቀዳሚ ሆኖ ሳለ ግን የሁለቱም ጋር ያለው ትርጉም ግን ልዩነት አለው። የዕብራይስጡን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስንመለከት ባረሃ ባረሽት ኤሎሄም ይላል። ዕብራይስጡ ማለት ባረሃ ባረሽት ኤሎሄም
ባራ ባረሺት ኤሎሂም ኤሎሂም ያው እግዚአብሔር ስም ነው። ባራ ባረሺት ባራ የሚለው ቃል ፈጠረ ነው። ፈጠረ ነው የሚያመጣው። በዕብራይስጡ ፈጠረ እና አበጀ በሚለው መካከል ላይ ትልቅ ልዩነት አለ። ስለዚህ ባራ ሲል ቀዳማዊ ፍጥረት ነው፣ መገኛ የለው ፍጥረት ነው። ስለዚህ ባራ የሚለውን ቃል አማርኛው እንዴት ነው የተጠቀመው ነው። አማርኛውን መጀመሪያ ፍጥረትን መገኛ ለሌላቸው ፍጥረትን ፈጠረ ይላል፣ መገኛ ላላቸውን ፍጥረትን ፈጠረ ይላል። ፈጠረ ይላል ማለት ነው። ዕብራይስጡ ላይ ስንመጣ ግን ለሁለቱም የተለያየ ቃል ነው ያለው። በመጀመሪያ ብሉይ ኪዳን በተጻፈበት እዚህ መጀመሪያ ብሉይ ኪዳን በተጻፈበት ፈጠረ ለሚለው መገኛ የሌለው፣ አበጀ ለሚለው ደግሞ አሁንም ግዕዙ ላይ የእግዚአብሔር እጆች አበጃጁኝ ይላል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይም የእግዚአብሔር እጆች አበጃጁኝ ብሎ ይናገራል። እግዚአብሔር የሰው ልጅ ከምድር አፈር አበጀው ይላል። አበጀ በሚለው እና ፈጠረ በሚለው መካከል ላይ ልዩነት አለ። ያህን ቃል በዕብራይስጡን የምናገኘው ማለት ነው። ስለዚህ ከአንዱ ቃል ወደ ሌላኛው ቃል ሲተረጎም ሚስጥሩን ይዞ ጠብቆ እንዲመጣ ትርጓሜ ነው የሚያሻው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ገብረ እግዚአብሔር ሰማየ ወምድረ እና በቀዳሚው ውእቱ አበ እግዚአብሔር ውእቱ በሚለው ቃል ቀዳሚው ቃል ውእቱ በሚለው በመጀመሪያ ቃል ነበረ ሲል መነሻ በሌለው መጀመሪያ ነው። ስለዚህ ያ ቃል ሎጎስ ይለዋል። ሎጎስ የሚለው ቀጥታ ቃል ከሚለው ጋር አቻ የሆነ ነገር ስለሌለው ቃል እንጠቀማለን እንጂ ሎጎስ እምቅ የሆነ ሚስጥር የሆነ ነገርን የያዘ ነው። ህልውናውን፣ ህርናውን፣ ቅድምናውን የሚናገር ቃል ነው። ስለዚህ እንደዚህ አይነት ቃላቶች ከመጀመሪያው ከተጻፈበት ቋንቋ አውድ አንጻር ከተጻፈበት ቋንቋ ሚስጥር ከቃላቱ እምቅነት አንጻር ከአንዱ ቋንቋ ሌላኛው ቋንቋ ሲመጡ የሀሳብ መፋለስ የሀሳብ መጣረዝ እንዳይፈጠር የአንድምታ ትርጓሜዎች ያስፈልጋሉ ማለት ነው። በትምህርትም ደግሞ አንድ ሰው ምሁር ሊሆናል፣ ሌላኛው ደግሞ ገና ያልተማረ ሊሆን ይችላል። ስለዚህ በማስተዋል በሞራል በማገናዘብ አንዱ ሰው ከሌላው ሰው በትምህርት በብቃት በእውቀቱ የመቀበል የመረዳት ችሎታው ስለሚለያይ እነዚህን አንድ ለማድረግ ማብራሪያ ያስፈልጋቸዋል ማለት ነው። ማብራሪያ ያስፈልጋቸዋል። ስለዚህ ማብራሪያ ለመስጠት ምን ያስፈልጋል ማለት ነው? ትርጓሜ ያስፈልጋል ማለት ነው። ትርጓሜ ያስፈልጋል። አንድም ደግሞ ትርጓሜ የሚያስፈልግበት ምክንያት እንደው ስንል መጽሐፍ ቅዱስ የተነገረበት የተጻፈበት ዘመን ከኛ እጅግ ሩቅ ነው። እኛ ባለንበት ዘመን ላይ እና እነሱ መጽሐፍ ቅዱስ በሚጻፍበት ዘመን ላይ የነበረው ባህል የነበረው በዚያን ጊዜ የነበረው ክስተቶች፣ ሁኔታዎች በሙሉ ልዩነት አላቸው። ስለዚህ ቦታው፣ ባህሉ፣ ስርዓቱ፣ ኑሮ፣ ልማዱ፣ ቋንቋው ዛሬ ካለንበት ዘመን የተለየ ነው። አሁን ባለንበት ዘመናዊነት መጽሐፍ ቅዱስን ይላል ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ስለዚህ ዘመኑን ለመዋጀት እነዚህ መጽሐፍ ቅዱስ በጻፉበት ዘመን የነበረውን ባህል ከኛ ጋር ማስማማት ያስፈልጋል። አሁን ካለው ጋር ማስማማት ያስፈልጋል። ስለዚህ ለማስማማት ምንድን ነው የሚያስፈልገው? መጽሐፍ ቅዱስን መቀየር አንችልም፣ ዶግማ ነው። ቃሉን ልንለውጠው አንችልም፣ ዶግማ ነው። ስለዚህ በምን ይታረቃል ሲባል በአንድምታ ትርጓሜ ይታረቃል ማለት ነው። በአንድምታ ትርጓሜ ይታረቃል። አንድም መጽሐፍ ቅዱስ ውስጥ ራሱ ብዙ የተለያዩ ንግግሮች አሉ፣ የተለያዩ ዘይቤዎች አሉ፣ የተለያዩ ዕልሞች አሉ። ዕልም አለ፣ እንቆቅልሽ አለ፣ በምሳሌ ደግሞ የተነገሩ አሉ። ክሱት አፉየ ይላል። ክሱት አፉየ ምሳሌ ብሎ ይናገራል። መዝሙር 72 ቁጥር 1 ላይ አፌን በምሳሌ እከፍታለሁ ይላል። የማቴዎስ ወንጌል ምዕራፍ 13 ሙሉ ለሙሉ አንቀጸ ምሳሌ ተብሎ የሚጠራው ዘሩ ሊዘራ ወጣ እያለ ያስተማረበት ምሳሌ አንቀጸ ምሳሌ የሚባለው ላይ እንደዚህ ሁሉ ከመሰለ በኋላ ሐዋርያት ምን አሉት? ፈክር ለነ አሉት፣ ተርጉምልን፣ ሚስጥሩን ንገረን አሉት። ስለዚህ መጽሐፍ ቅዱስም በራሱ በምሳሌ በቅኔ ሆነው የተጻፉ ብዙ ቃላቶች አሉ። በራእይ በትንቢት የጻፉ አሉ። ስለዚህ እነዚህን ሁሉ ደግሞ መረዳት ያስፈልጋል። አንዳንድ ቦታ ደግሞ ተፈጥሮ መናገር የማይችሉ ግዑዛን ፍጥረታት ሲናገሩ፣ እንስሳት ሲናገሩ፣ ተራሮች ሲናገሩ፣ አሁን ሰማያት አድምጪ ይላል። ሰማያት ይነግር አስዋተ እግዚአብሔር ይላል። ሰማያት ይነግር አስዋተ እግዚአብሔር መዝሙር 18 ላይ ሰማያት የእግዚአብሔርን ድንቅ ስራ ይናገራሉ ይላል። ሰማያት እንዴት ነው የሚናገሩት? ይሄ ምሳሌያዊ
ንግግር ነው። እነዚህ አይነት ነገሮች በእንስሳት ጠባይ በርካታ መልእክቶች ተነግሯል። እነዚህ ለመረዳት ምን ያስፈልጋል ማለት ነው? ትርጓሜ ያስፈልጋል ማለት ነው። ትርጓሜ ያስፈልጋል። አንድም ደግሞ የቀድሞውን ዘመን ከኋላኛው ዘመን ጋር አንድ ለማድረግ ለማስማማት ትርጓሜ ያስፈልጋል ማለት ነው። ለምሳሌ ማቴዎስ ወንጌል ከኦሪቱ ጋር ማለት ነው። ከኦሪቱ ጋር መስማማት ያስፈልገዋል። ታሪክ ስናነሳ የምታነሳው በኦሪት ዘፍጥረት ላይ ስላለ ስለሆነ ማለት ነው። አብርሃሙኒ ወለደው ይስሐቅ ብትል አብርሃም ይስሐቅን ወለደ ብሎ የአብርሃም ይስሐቅን መውለድ የት ነው የምናገኘው? በኦሪት ዘፍጥረት ላይ። ስለዚህ አንዱን ከአንዱ ለማስማማት ትርጓሜ ያስፈልጋል ማለት ነው። እያንዳንዱ ምሳሌዎች አሁን አብርሃም ይስሐቅን ለመሰዋት ሞሪያም ተራራ ሲሄድ 3 ቀን 3 ሌሊት በአብርሃም ሕሊና ይስሐቅ መሰዋቱ፣ 2 ሎሌዎቹ፣ ተራራው፣ ይስሐቅ ሊሰዋበት የነበረው ርብራብ፣ ቢላዋ ከአዲስ ኪዳን ጋር ማመሳሰል ከአዲስ ኪዳን ጋር መተርጎም ያስፈልጋል። ስለዚህ ይህ ትርጓሜ የሚያሻቸው እነዚህ አይነት ነገሮች እንዲተረጎሙ ያደርጋቸዋል ማለት ነው። መጽሐፍትም ራሱ እዛው ራእዮችን እንቆቅልሾችን እዛው በዛው ሲተረጉም እናገኛለን። በኦሪት ዘፍጥረት ምዕራፍ 40 ላይ ስንመለከት ዮሴፍ ራእይን ፈቶላቸዋል። የእንጀራ አበዛውንና የጠጅ አበዛውን ጠጅ አሳላፊና እንጀራ አበዛውን ምንድን ራእያቸውን ተርጉሞላቸዋል። በመጽሐፈ መሳፍንት ምዕራፍ 14 ላይ ስንመለከት ደግሞ ሶምሶን እንቆቅልሽ ጠይቋቸው እንቆቅልሹ ራሱ ሲፈታ እናገኘዋለን። መጽሐፍ ቅዱስ በራሱ ትርጓሜ እንደሚያስፈልግ ሲያሳየም ማለት ነው። ትንቢተ ዳንኤል ምዕራፍ 5 ላይ ደግሞ ስንመለከት ናቡከደነፆር ጠፍቶበት የነበረውን ህልም ነግሮት ከዚያን ደግሞ ያን ህልም ራሱ ሲተረጉም እናገኘዋለን ማለት ሲተረጉም እናገኘዋለን። ስለዚህ መጽሐፍ ቅዱስም በራሱ እርስ በርሱ የተያያዘ እንደመሆኑ በአንድ ቦታ ላይ ትንቢት የተነገረለት በሌላ ቦታ ደግሞ ሲፈጸም እናገኘዋለን። በአንድ ቦታ ያልተተረጎመው በሌላኛው ቦታ ሲተረጎም እናገኘዋለን። ሌላው መጽሐፍት እርስ በርሳቸው የሚጋጩ መስለው የሚታዩት ትርጓሜያቸውን ካለማወቅ የተነሳ ስለሆነ አንዱ መጽሐፍት ላይ ሌላ ነገር ብሎ ሌላኛው መጽሐፍት ላይ ደግሞ ሌላ ሀሳብ ሊመስለን የሚችሉ ነገሮች አሉ። እነሱ የሚታረቁት በምንድን ነው ማለት ነው? በትርጓሜ ነው። በትርጓሜ ነው የሚታረቁት ማለት ነው። ስለዚህ ከላይ እንደተነጋገርነው የመጽሐፍት አርዕስታቸውን ከታች ህዳጋቸውን ተመልክቶ አንዱን በአንዱ መርምሮ አመዛዝኖ ምን ማለት ያስፈልጋል? ሚስጥራቸውን ማወቅ ያስፈልጋል። እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ በአጠቃላይ በሃይማኖት አበው ያሉ ሊቃውንተ ቤተክርስቲያኖች ከተረጎሙ ትርጓሜ ከሰጡት አስተያየት ሳይወጡ መተርጎም እንደሚያሻም ያሳዩናል። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 9 ላይ ምን ብሎ ይናገራል? በቃል ከመምህራን በመማር ተቀበልነውን እንዳለ በትውፊትም በትርጓሜ መጽሐፍትም ማግኘት ይቻላል ይላል። ስለዚህ አባቶቻችን ገጽ በገጽ ከሐዋርያት የተማሩት አለ፣ ሐዋርያት የጻፉት አለ፣ ያልጻፉት አለ፣ አርድእት ሆነው ያስተማሩት ትምህርቶች አሉ፣ እኛ ጋር ያልደረሱ አሉ። ከሐዋርያትም ወንጌልን የጻፉት ጥቂቶች ናቸው። ሌሎቹ ሐዋርያት ትምህርታቸው የት ነው ያለው ስንል በትርጓሜ እናገኛቸዋለን፣ በትውፊት እናገኛቸዋለን፣ በፊት እናገኛቸዋለን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ እንደምንረዳው ማንም ሰው ደግሞ በገዛ ፈቃዱ ሊተረጉም አይቻለውም። በምን? በመንፈስ ቅዱስ ተመርቶ ቅዱሳን አባቶቻችን የጻፉት ስለሆነ ማለት ነው። የጻፉት ስለሆነ ስለዚህ ትርጓሜ አስፈላጊ ነው ማለት ነው። ለዛሬ ይቆየን። ቀጣይ ትርጓሜ አይነቶችን እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ጥያቄ ካላችሁ ልቀበል፣ ያው መግቢያ ስለሆነ ነው።